ሰላም ለእናንተ ይሁን። እንዴት ናችሁ? ክብራትና ክብራን ሶዶ ለማ ነኝ። ሶዶ ለማ በተለያዩ ሚዲያ ጣቢያዎች በተለያየ ይዘት በዜናም በመዝናኛም ከእናንተ ጋር የመጣ ባለሙያ ነው። ሶዶ ለማ ሚዲያ ብሎ አሁን ደግሞ ከእናንተ ፊት ይገኛል። ብዙዎች በራስ ሚዲያ ብትመጣ ብላችሁ ነበረ። ይሄው ሞክሬያለሁ። ሶዶ ለማ ሚዲያ በአውድ ሚዲያ ስር የሚተዳደር የተለያዩ ፓኬጆች ያሉት የሚዲያ ፕላትፎርም ነው። ዘመኑ የዲጂታል ነው። በዲጂታሉ ዓለም የተፈቀደውን ነገር ሁሉ በአውዱ እናደርጋለን ማለት ነው። ሶዶ ለማ ሚዲያ በራሱ ምን ብሎ ያምናል? ሁላችንም የሚነገር ታሪክ አለን ብሎ ያምናል። ይህ እንዳዘጋጀም እኔን እንደ ተቋምም ደግሞ ተቋሜን የሚወክል የሳበ መሪ ቃል ነው ማለት ነው። ስለዚህ ሁላችንም የሚነገር ታሪክ አለን ስንል ለእናንተም አዲስ አይደለም። ያልተነገሩ ነገሮች አሉ። በቤተሰብ ውስጥ እንኳን ብዙ ነገሮች አሉና እነዚህ ነገሮች መጥተው ቦታ የሚያገኙበት እድል የሚያገኙበት አየር የሚያገኙበት የሚደመጡበት ሚዲያ ነው ብለን እናምናለን። እኛ እስከዛሬ ድረስ በተለያየ መንገድ ስንናገር መተናል። አሁን ደግሞ እናንተ እዚህ የመጣችሁ ታሪካችሁን ታጋራላችሁ ማለት ነው። የእርሶ ታሪክ ማን ያውቃል? ዓለምን ሊቀይር ይችላል። በዚህም ነው ሁላችንም የሚነገር ታሪክ አለን ብዬ የመጣሁት። ስለዚህ ሁላችሁም ትመጣላችሁ፣ ታሪካችሁን ታጋሩናላችሁ፣ እናደምጣችኋለን ማለት ነው። ስለዚህ ሶዶ ለማ ሚዲያ በዚህ ፍልስፍና ወይም መሪ ቃል ላይ ተመርኩዞ የፖድካስት አውድ ይፈጥራል። የዕለታዊ ዜናዎች ይኖሩታል። የመዝናኛ የጉዞ ፓኬጆች ይኖሩታል። እዚህ ውስጥ ኢትዮጵያን ከጠረፍ እስከ ጠረፍ ከማዕዘን እስከ ማዕዘን እንፈትሻለን። ያልተሰሙ ያልተነገሩ ነገሮችን ይዘን እንመጣለን ማለት ነው። ይህ ሁሉ ሲሆን ከእናንተ ጋር ነው። ክቡራትና ክቡራን ተመልካቾቻችን እስከ ዛሬም አብረን እንደመጣ ነው ሁሉ አሁንም አብረን ረጅሙን ጉዞ እንጓዛለን ብዬ ተስፋ አድርጋለሁ። ሶዶ ለማ ይበልጡን ትልልቆቹን ከፍ ያሉትን ጉዳዮች እያስተናገደ አብሯችሁ እንደሚጓዝ ያምናል። አሁንም ከኛ ጋር እንድትሰሩ አስተያየት እንድትሰጡን የሚያበረታውን አስፈላጊም ከሆነ ደግሞ ትችትም በአውዱ ብለናል። እኛም ሁሉንም የሶሻል ሚዲያ አማራጮቻችንን ተወዳጁ። ይህንንም የሶዶ ለማ ሚዲያ መገኛ ሊንክ ወይም ቻናልም ሰብስክራይብ አድርጉ። እንደምታደርጉ አልጠራጠርም። እናንተ ግን አስደርጉ ለወዳጅ ዘመዶቻችሁ። ከኔ ጋር ደግሞ መስራት የምትፈልጉ ተቋማት ከወዲሁ ከኔ ጋር እንድትሰሩ በአክብሮት በትህትና ጋብዛለሁ። በጣም አመሰግናለሁ።